በየጊዜው ገንዘብ እየወሰድክ ላልከው ደግሞ እኔ በምንና ለምን ጉዳይ እንደምወስደው ጠንቅቀህ ታውቃለህ። ምኑን ነው የማውቀው? ለባለቤቴ ማሳከሚያ የነበረኝን ገንዘብ ስለጨረስኩ የቤቴን ካርታ ይዤ ባላጣ እንደተበደርኩ ነው። እሱ አስብቶልህ አንተ በቃ እኔ ያንተ ችግር ላዳምጥ አይደለም እዚህ የቆምኩት። ትሰማኛለህ? የተበደርከው ብድር በጣም ብዙ ወለድ ወልዷል። ካልተከፈለና በዚሁ ከቀጠለ ደግሞ ያለህን የድርጅቱን ድርሻ ሙሉ በሙሉ በቅርቡ ታጠዋለህ። ከዚህ በኋላ ለድርጅቱ ደህንነት ሲባል ሁሉንም ነገር የምቆጣጠረው እኔ ነኝ። አንተ ስለዚህ ድርጅት ምንም አይመለከትም። ምን ማለት ነው? ስለዚህ ድርጅት አይመለከትም ማለት ነው? ዶክመንቱ ባንተ እጅ ስላለ ምንም አያመጣም ብለህ ነው እንደዚህ የምትናገረው? ምን ታመጣለህ? ንገረኝ እስቲ ምን ታመጣለህ? ምንም ማምጣት አትችልም። ምንም ነገር ማድረግ የምችለው እኔ ብቻ ነኝ። እንዴት እኔ ላይ እንደዚህ ታደርጋለህ? ጓደኛዬ ነህ ብዬ ሁሉን ነገር አሳልፌ ስለሰጠው እንዲያው ድርጅቱን ብቻ ሳይሆን ቤትህን በቅርቡ ታጠዋለህ። ከሃዲ ነህ፣ ከሃዲ! መጣችሁ ልጆች? አባዬ ያለቀስክ ነበር ነው? ኧረ ያለቀስኩ አይደለም ልጆች። ይልቅ ሄዳችሁበት እንዴት ሆናችሁ? ኪሩቤል ሄዳችሁበት ጉዳይ እንዴት ሆናችሁ? አንድ ሁለት ቦታዎች ላይ የትምህርት ማስረጃ አስገብተናል። እስኪ አብዛኛው ድርጅት ግን የሥራ ልምድና ምን እያሉ ነው ማስታወቂያ የሚያወጡት? አባዬ ቆይ እኔ የምልህን ለምንድን ነው የማትሰማኝ? ያንተ እንዲህ መሆን እኮ ምንም መፍትሄ አያመጣም። ደግሞ ዶክተሩ ያለህን ሰምተሃል አይደል? መጨነቅ የለብህም። የምትጨነቅ ከሆነ ህመም እየተባባሰ ነው የሚሄደው ብለዋል አይደል እንዴ? ምን ላድርግ እኔ ልጅ? ውስጥ ያለው እሳት እኮ እንዲህ በቀላሉ የሚጠፋ አይደለም። መከዳት እኮ ከባድ ነው። ያውም ውስጥን ጠንቅቆ በሚያውቅ የልቤ በምትለው ሰው መከዳት እኮ በጣም ከባድ ነው። ሁሉ ነገር ያበላሽብኝ፣ ሁሉ ነገር ይነጠቀኝ። ተባውጭ እንኳን አንድ ነገር እንዳደረግ ተያዝኩኝ። በሰው እንኳን ሄጄ አንድ ነገር እንዳላደርግ እናትን ነፍስ አተርፋለሁ ብዬ ያለኝን ገንዘብ ሁሉ ጨረስኩ። እሷስ ተገላገለች። እኔም ያንተ ነገር እየጨነቀኝ ነው እንጂ ወደ እሷ ነበር። አባዬ ተው በፈጠረ አባዬ በቃ ተው። በቃ እንደዚህ አትበለኝ፣ ሁለተኛ እንደዚህ አትበለኝ አባዬ እባክህን። እኔስ አንተ ማን አለኝ አባ? እኔ እኮ የምኖረው ለአንተ ስል ነው እንጂ። እባክህን ተስፋ አታስቆርጠኝ፣ ተስፋ እንዲኖረኝ አድርገኝ። እሺ በቃ ልጄ፣ ሁለተኛ እንደዚህ አልሽ።
ተነስ በቃ አንተ ተነስ በቃ እንዴ አንተ ምን ሆነህ አትጨነቁ እያልክ ራስህ ታስጨንቃችኋለህ በቃ ተረጋጋ አንተ አሁን ደርሼልሃለሁ አንተ ምንም መጨነቅ የለብህም እኔ ሁሉንም ነገር አስተካክላለሁ በቃ አባዬ እባክህ እሺ በለኝ እሺ በቃ አሁን ተረጋጋ ይህን ነገር ሌላ ጊዜ እንነጋገርበታለን እንዴ አባዬ መጣል እንዴ የኔ ልጅ ተማሪድኩም እኮ እዚሁ ነበርኩ ምን ነው በሰላማው ዛሬ ከመወዳት ልጄ ጋር አብሬ ቁርስ በልቼ አርፍጄ ሄዳለሁ ብዬ ነው ነይ እስቲ ቀፊኝ የኔ ልጅ አሁን ያባቷ ልጅ እንደምትባይ አልጠራጠርም አባዬ መመረቄ እንደዚህ ካስደሰተ አሁን ደግሞ በምን ሰርፕራይዝ እንደማረጋ አጣቀም ሽማግሌ ሊላክብህ ነው ብለሽ ልቤን ቀጥ እንዳታረጊያት የኔ ልጅ ኧረ አባዬ እኔ ኦንላይን ላይ ስለምማረው ትምህርት ነው ያልኩት የምሽምግልና ነው ይኸውልሽ የኔ ልጅ አሁን የኔ ደስታ ያንቺ ትዳር መያዝ ነው የድርጅቱን ኃላፊነት ላንቺ ሰጥቼ ቁጭ ብዬ መጦር ነው የምፈልገው አባዬ ይሄ ትዳር የምትለው ነገር ይቆየኝ እኔ ትኩረት ማድረግ የምፈልገው ትምህርቴ ላይ ብቻ ነው በዛ ላይ ይሄ የድርጅት ኃላፊነት ምናምን የምትለው ነገር እኔ አልፈልግም ምን እያልሽ ነው የኔ ልጅ ይሄው እንደምታየኝ እያረጀው ነው ያለሁት ኧረ አባዬ ስለማርጀት ነው የምታወራው ገና አንድ ፍሬ ልጅ እኮ ነህ እሱን እንኳን ተይው ይሄው አሁን ተመረቅሽ አይደለም እንዴ ከዚህ በኋላ የምን ትምህርት ነው የምትይው ደግሞ አንቺን የመሰለች የተማረች ልጅ እያለችኝ እኔ መቸገር አለብኝ እንዴ ድርጅቱን ተረከብኝና ስራ ስሪ አባዬ ፕሊዝ ፍላጎቴንማ አክብርልኝ እንጂ በዛ ላይ እኔ አንተ የምትሰራው ስራ ምንም ፍላጎቴ አይደለም እሺ አንቺ ፍላጎትሽ ምንድነው የራሴን ቢዝነስ ራን ማድረግ በቃ አለ አይደል የፋሽን ኢንዱስትሪውን ተቀላቅዬ በዛ ትልቅ ደረጃ ላይ መድረስ ኤዲያ ይሄ ጨርቅ መበጣጠስ ነው እንዴ ሙያ እና ባቢ ሲሚንቶ ከመለጠፍ አይሻልም አንቺ እኮ በእናትሽ ነው የወጣሽው እናትሽም እንዲሁ ፋሽን ስትል ነበር ከዘር እኮ ነው አባዬ በሻውን ቁርስ እንብላ እጅሽን ታጠቢና እሺ ልብሴን ቀይሬ ልምጣ ልብሱን መቀየር ታዩና አሁን እጅሽን ታጠቢና እኔና ቁርስ እንብላ እሺ አባዬ ወንድ ልጅ ገና ፈጦ ሳይሽ እግሬ አውጪ የምትይ ልጅ ሽማግሌ ሊላክ ነው አሉሽ እሰይሽ እና እንዳንቺ ካገኘሁት ወንድ ጋር እየሄድኩ ልጋደም ገርሞኝ እኮ ነው ወንድ ልጅ አንዴ እንኳን ቀርቦሽ የማያውቅ ልጅ ህሊና ወይ ቆይ ሌላ ወሬ ማውራት አትችይ ኧረ እችላለሁ ከዚህ የሚበልጥ ወሬ የለም ብዬ እኮ ነው የተረገምሽ በምን ቀን ነው ግን ያወኩሽ እኔ እንጃ ሮብ ነው ሐሙስ ሮብ መሰለኝ
እንደዚያ ሲያስጨንቀኝ የነበረው ሰውዬ ምን አስቦ ነው እንደዚህ የጠፋው? ሞቶ ነው ወይስ በሕይወት ኖሮ? በሕይወት ኖሮ ከሆነ እንዲህ የጠፋው የሆነ ነገር አቅዶ መሆን አለበት። ለነገሩ የፈለገውን ቢያቅድ ምንም አያመጣም። በተንኮል ከመጣ ከሱ የባስኩ መሆኔ በደንብ አድርጌ ያሳየዋለሁ። ኪራይ ወይ ዳን፣ ሶሪ አንተንም ማስጨነቅ ነው አይደል? ተው እባክህ። ሌላ የምትለኝ ነገር የለም? የምሬ ነው ኪራ። ብቻ ምን እንደምልህ አላውቅም። እግዚአብሔር ይመስገን እንዳንተ አይነት ቀን አሳቢ ጓደኛ ስላለኝ በጣም እድለኛ ነኝ። ተው እንጂ ዳን፣ እኔንም ወር ልታስብሰኝ ነው እንዴ? ዳኒ፣ ለአንተ እኮ ምንም ነገር ባደረግ ያንስብሃል። ደግሞ ማደርገው ነገር በሙሉ ለአንተ አይደለም ለራሴ ስል ነው። ዳኒ፣ አንተ እኮ ማለት ዛሬ እኔ በህይወት እንድቆም ያደረከኝ ሰው ነው። ግቢ ያለን ታስታውሳለህ? አባቴ እንደሞተ ሲነገረኝ ራሴን ከማጥፋት ያዳንከኝ አንተ ነህ። ዳኒ፣ እግዚአብሔር አንተን ስለሰጠኝ እድለኛው አንተ ሳትሆን እኔ ነኝ። ማዘር እንዴት ናቸው ኪራይ? እሷ ምን ትሆናለች? እዛ ሄዳ አባቴን ረስታ የራሷን ህይወት ጀምራለች። ምን ትሆናለች? አይደውሉልህ? አረ ትደውላለች። እንደውም ብር ልኬላለሁ ምናምን ብላኛለች። እኔ ሄጄ አልወሰድኩትም እንጂ። እንደዛማ ከሆነ አሪፍ ነው አኪሩ። እዛ ሄደው ሌላ ህይወት ቢጀምሩም አንተ ምርጡ ልጃቸውን ግን አረሱ። እናት መቼም ቢሆን ልጇን አትረሳም ኪራይ። እናትህ ሁሌም ያስቡልሃል። ተዋት እባክህ። እኔ እንደውም አማራጭ ስላጣሁ ነው እንጂ ከሷ ምንም ነገር አልፈልግም። ዳኒ፣ ፋዘር ተነስቷል መሰለኝ። በቃ አንተ ውስጥ ግባ። እነዚህ ሆነሽ ቦታ ደርሼ እመጣለሁ። የት ልትሄድ ነው? ብር ልካልኛለች አላልኩም? በዛው የሚያስፈልጉ አንዳንድ ነገሮችን ይዤ ልምጣ። በቃ አንተ ውስጥ ግባ። ስማ፣ የሚያስፈልግ ያለቀ መድኃኒት ምናምን አለ እንዴ? አንተ ሁሉም አለ ኪራይ። ታዲያ ምን ሆነ እንደዚህ የምትሆነው? በቃ ይልቅ አንተ ውስጥ ግባ።
እና ልጅ ቦይፍሬንድ የላትም እያልሽኝ ነው? እንኳን ቦይፍሬንድ ሊኖራት ቀርቶ በቅጡ ራሱ ወንድ ልጅ ስታዋራ ይቻት አለቅም። እንግዲህ ከኔ የተደበቀ ግንኙነት ካለ አላቅም ፋዘርዬ። አቺ አለ እንዴ? እስኪ ዝም በይ እብድ። የጠየቀችሽን መልሽላት እንጂ ምሽሽት ነው። ኧረ አባዬ አስጨነቃችሁኝ እኮ። ሁሉም ነገር በጊዜው ነው የሚሆነው። ምንም የሚያስቸኩል ነገር የለውም። የሆነ የደበቅሽው ነገርም አለ። የቤቱ ጥበቃ ዕቃ ይዞ ሲገባ አግኝቼው እዛ ቤት ውስጥ የሚኖሩት ተከራዮች እንጂ ባለቤቶች እንዳሉ ነው የነገረኝ። እሱም ከተከራዮቹ ጋር አብሮ መጥቶ እዛ ቤት ውስጥ አብሮ መኖር ከጀመረ እንደቆየ ነው የነገረኝ። አባዬ አንተ እንደነገርከን እኮ ከስራ ሲወጣ ወደ ቤት እንጂ ወደ ሌላ ቦታ የሚሄድ ልምዱ ከሌለው የስራ ሰዓት መውጫውን ጠብቀን ተከታትለን እኮ ቤቱን ማወቅ እንችላለን። ይሄ ሰው ቁራጭ በገዛ ቤቴ መኖር ጀምሯል ማለት ነው። አባዬ በቃ አንተ ተረጋጋ። እኔ ነገ ጧት ሄጄ ሁሉንም ነገር አጣራለሁ። ቆይ ግን ነገሩን በህግ ማስተካከል አልተቻለም? ቢሆንማ ጥሩ ነበር። እኔስ እስከዛሬ ዝም ብዬ ተቀመጥኩ ይመስላል? እንደዚህ ሳልያዝ ብዙ ተሯሯጫለሁ። ማስረጃ ይላሉ። ዶክሜንቱ በሙሉ በሱ እጅ ነው ያለው። የድርጅቱን ጠበቆች፣ ስራው የሚመለከታቸውን ኃላፊዎች በሙሉ በጥቅም አስሮ ይዟቸዋል። በደህና ጊዜ ያወቅኳቸውን ወዳጆችን በሙሉ በእጁ አድርጓቸዋል። ሰውየው ቀላል መሰላችሁ እንዴ? እጁ እኮ ረጅም ነው። አዳሙ፣ እኔ እናንተ ምንም ሳይኖረን ይህን ድርጅት ስናቋቁም ውላችንና መተዳደሪያ ደንባችን ይሄ አልነበረም። ውላችን ይሄ ሆነ አልሆነ እኔን ይመለከተኛል? ለየትኛው ለመንደር ውል? አንተ እኮ የትም ስትንዘላዘል እኔ ነጭ ላቤን ጠብ አድርጌ ነው ይህን ድርጅት በሁለት እግሩ ያቆምኩት። አሃ፣ እኔ ለዚህ ድርጅት ምንም አስተዋጽኦ የለኝም ነው ወይስ ውላችን በውልና ማስረጃ ስላልሆነና አንተ እጅ ዶክመንቱ ስላለ እኔ ያልኩት ብቻ ነው ተፈጻሚ እያልከኝ ነው? አንተ አልክ፣ እኔ እንደዛ አላልኩም። ይኸውልህ እኔ ለማለት የፈለግኩት እኔ እናንተ ለዚህ ድርጅት እኩል እንዳለፋን እኩል ድርሻ ሊኖረን አይችልም። እስከ ዛሬም ጓደኝነታችንን ብዬ በሰበብ አስባቡ ገንዘብ እየወሰድክ እንደፈለግክ ስታባክን ዝም ብያለሁ። አሁንም ይህንን ባህሪን ልትተው ካልቻልክ ሌላ የከፋ ነገር ሊፈጠር ይችላል። ወይኔ ተይዤ ነው እንጂ እኮ ብንቀሳቀስ አንድ መፍትሄ አላጣም ነበር። አባዬ በቃ እንተ ተረጋጋ። አሁን እኛ ልጆች አለን። እኛ ሁሉንም ነገር እናስተካክለዋለን አባዬ። አዎ ፋዘር፣ እውነታው ተደብቆ ሀቁም ተበልቶ አይቀርም። እግዚአብሔርም ደግሞ ይረዳናል። አዎ አባዬ፣ ኪራ ያለው እውነቱን ነው። እሱ ገንዘብ አለኝ ሁሉንም ነገር ማድረግ ይችላል ብሎ ተማምኖ ነው አይደል እንደዚህ የሚሆነው? ለእኛም የእውነት አምላክ አለን። ለሁሉም የእጁን ይሰጠዋል። አለቃ ተኝቶ ከሆነ እኔ ወርጄ ልክፈት አለ። ምን አባቱ ሆኖ ነው በዚህ ሰዓት የሚተኛው? ዮናስ ዮናስ!
ጭራሽ በሩን ክፍት ትቶ ነው ሄደው። የት አባቱ ሄደው ነው? አንተ በር ከፍተህ የት አባቱ ሄደህ ነው? እዚህ ቃል ገዛ ሂጅ ነው ጋሽ። ና ዕቃህን ያዝና ውልቅ ብለህ ውጣልኝ። ጋሼ ይቅርታ ያድርጉልኝ። ኧረ አንተማ ታዘርፈኛለህ። ና ዕቃህን ይዘህ ውጣ። ና ግባ፣ ና ግባ። ሁለተኛ እንዳለኝ በር ይለቀኝ። ቀጥል። ጭራሽ በር ክፍት ትቶ ሊያዘርፈኝ። አባዬ እንደነገረን ይሄ ሰውዬ ቢሮ አካባቢ ያሉትን ሰዎች የሚጠራጠር ከሆነ በጭራሽ ቢሮ ውስጥ ዶክመንቶቹን ሊያስቀምጥ አይችልም ማለት ነው። ስለዚህ ይሄ ሰውዬ ዶክመንቶቹን ሊያስቀምጥ የሚችለው መኖሪያ ቤት ውስጥ ነው ማለት ነው። ልክ ነህ። እኔም እያሰብኩ የነበረው ይህን ነገር ነው። ይኸውልህ አሁን እንዴት ብለን ቤት ውስጥ እንግባ የሚለውን ነው ማሰብ ያለብን። አንተ ምን ሆነሃል? ያመሃል እንዴ? አያመኝም። ሁሉንም ነገር በደንብ አስቤበታለሁ። ኪሎ ምኑን ያሰብክበት? ይሄ እኮ በጣም ትልቅ እብደት ነው። እብደትም በለው በቃ እኔ ወስኛለሁኝ። ከዚህ ሌላ ምንም አማራጭ የለኝም። የአባዬን ሁኔታ እያየሁ ነው አይደል? በዚህ ጉዳይ ሁልጊዜ እንደተበሳጨና እንደተጨነቀ ነው። እዛ ላይ ኪሮ ዶክተሩ ያለው እኮ አባትህ መጨነቃቸውን ካላቆሙና በአጭር ጊዜ ውስጥ የተሻለ ሕክምና ካላገኙ የከፋ ነገር ይፈጠራል። ስለዚህ በቃ ይህንን ነገር ማድረግ ግድ ነው። ቆሻውን ፋዘር የት ሄደ ብለው ሲጠይቁኝ የት ሄደ ልላቸው ነው? ለእሱም ቢሆን አስቤበታለሁ። አባዬ እንኳን ደስ አለ። ባለፈው የትምህርት ማስረጃ ያስገባንበት መስሪያ ቤት ከነገ ጀምሮ ስራ መጀመር ትችላለህ ብሎ ደወሉልኝ። እሰይ 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 እሰይ። በልና ሳመኝ ኪሩዬ፣ ና እንጂ ሳመኝ አንተ። ምን ሆነሃል? ይህ እኮ ያንተም የልፋት ውጤት ነው። ተባረክ የኔ ልጅ። ግን አባዬ ስራው የአጭር ጊዜ ኮንትራት ነው ማለት ያው ስራው ቶሎ ቶሎ ተሰርቶ ማለቅ ስላለበት ቀንም ማታ ነው የሚሰራው። እኔ ደግሞ ሁለቱንም ፈረቃ ከሰራሁኝ ጥሩ ክፍያ አገኛለሁ።
ያለ እረፍት እንዴት ሁለቱንም ፈረቃ ትሰራለህ ልጅ? አይ እረፍትማ አለው እኮ አባዬ። እዛው መስሪያ ቤት ውስጥ ማረፊያ አለ። ስራው ለሁለቱም ፈረቃ ለ8 ሰዓት ያህል ነው የሚሰራው። ግን ደግሞ ያው የምሰራበት ቦታ ከዚህ ራቅ ስለሚል እዛው ማረፊያ ስላለ እዛው እያረፍኩኝ ስራውን እሰራለሁ። እንግዲህ አንተን ካስደሰተ ምን አደርጋለሁ? ደግሞ ያው እኔ ባልኖር ኪሩ ስላለ ምንም ነገር አይቸግርም። አይ እሱማ እንኳን አንተ ሄደህ እያለ መች ተለይቶኝ ያውቃል። ግን እንደው ቤቱስ ማለቴ ሌላ ሰው? አይ ፋዘር፣ እኔ እዛ ስሄድ በጣም እጨነቃለሁ። ከእርሱ ጋር ስሆን ግን በጣም ነው ደስተኛ የምሆነው። አባቴን በህይወት ያገኘሁት ያክል ነው የሚሰማኝ። ታዲያ እኮ አባት ነኝ እኔ ልጅ ኪሩቤልዬ። ባልወልድህም እኮ አንድ ቀን ከዳኒ ለይቼ አይቻልም። ሄሎ አቶ ስለሺ እንዴት ነህ? እግዚአብሔር ይመስገን አቶ አዳሙ፣ እንዴት ዋሉ? ደህና ነኝ። ጉዳያችን እንዴት እየሆነ ነው? ያው እንደነገርኩት የቤቱንም የድርጅቱንም ጉዳይ እየጨራረሰ የነበረው ሰውዬ በሙስና ወንጀል ተጠርጥሮ ታስሯል። እሱንማ ከነገርከኝ ቆይቷል። እኔ አዲስ ነገር መስማት ነው የምፈልገው። አቶ አዳሙ፣ እኔ የምችለውን ሁሉ ለማድረግ እየሞከርኩ ነው። ስንት ዓመት ሙሉ ነው እንደዚህ የምትለኝ? እኔ አሁን የምፈልገው ውጤት ብቻ ነው የምፈልገው። ምን ላድርግ? ከአቅሜ በላይ ሆኖብኝ ነው። በዚህ ጊዜ እንዲህ አይነት ነገር ለማስጨረስ ከባድ ነው። በዛ ላይ በቦታው ላይ የነበረው ሰውዬ በቃ እኔ አንተ ለስንፍና የምታቀርበው ምክንያት ለመስማት አይደለም የደወልኩት። ይህን ጉዳይ እንዴትም ብለህ ጨርሰህ ማየት እፈልጋለሁ። እሺ እሞክራለሁ አይደለም፣ አድርገውና አሳይ። ሄሎ ዳኒ። ኪራዬ እንዴት አደራችሁ? እግዚአብሔር ይመስገን። ፋዘርስ እንዴት ነው? ለሊት አመመው እንዴ? ኧረ አላመማቸውም። ዛሬ እንደውም ለሽንት እንኳን አልተነሱም። ይኸው አሁንም እንደተኙ ናቸው። ልጄ ስራ አገኘልኝ ብለው ትንሽ ቀለል ሳይላቸው አይቀርም። ቆይ እሺ አንተ እንዴት ሆንክ? በቃ አዲሷ ቤቴ ተመችታኛለች። አንተ እንደዚህ አይነት ሁኔታ ውስጥ መሆን ትቀልዳለህ አይደል? እሺ ቆይ ብርዱንስ እንዴት ቻልከው? አይ ኪራ፣ እኔ ባክ ምንም አልታወቀኝም። እኔ ሀሳቤ በሙሉ አላማችንን እንዴት እንደምናሳካው። ዳኒ፣ እኔ እያደረክ ባለው ነገር ምንም ደስተኛ አይደለሁም። ሌላ አማራጭ ብናስብ ነበር የሚሻለው። አደጋ ውስጥ ሊከት የሚችል ነገር እኮ ነው እያደረክ ያለው። እኔ ምንም አልሆንም ኪራዬ፣ ለእኔ አታስብ። ይልቅ አንተ ፋዘርን በደንብ ተንከባከቡ። ወረኛ፣ ድሮስ አንተ ብለኝ ነው እንደምንከባከባቸው። አንተ ግን ራስን ጠብቅሽ። እሺ ኪራዬ፣ አባዬን ሰላም በልልኝሽ። እልልሃለሁ። በቃ ቻው። እግዚአብሔር ይርዳ። አሜን አሜን ኪራዬ።
እንዴት አለሽ እናቴ? እግዚአብሔር ይመስገን። ተይ ግቢህ ነው የምትኖሪ? አዎ ምን ነው? እንደው እናቴዋ ደፈርከኝ አትበይኝና እንደው ነጠላ ለብሰሽ ታይሽ ጊዜ ጥሩ ሰው ነሽ አትጨክኝብኝም ብዬ ነው እንደው ደፍሬ ላውጋሽ የፈለኩት። እሺ ምን ልርዳ? ተባረኪ ተባረኪ የኔ እናት። አሜን። እሱ መድኃኔዓለም እንደው የልብሽን መሻት ይምላልሽ። አሜን። እንደው ሳልተዋወቅሽ መካሻ እባላለሁ። ቅድስት። እንደው ቅድስቴዋ እንደው መሰለሽ እናቴ እንደው ምስኪን ቤተሰቦቼ እንደው እናቴን እረዳለሁ ብዬ ከቀዬ ወጥቼ የከተሜ ጩለሌ ጉድ ሰራኝ። እናቴ ጉድ ሆንኩልሽ። እንደው ተደናቄ ወጥቼ እዚህ ከጎዳና ላይ እየተሰቃየሁ ነው ያለሁት እናቴ። እንደው እዛ ከቀዬ ላይም አባቴ ልጄን ያስኮበለልከው አንተ ነህ ብሎ ቀዬው ላይ ታለ ሰው ጋር እንደው ደም ተቃብቶ ጉዳዩ እንዳለ በሽምግልና ነው ያለ አሉኝ። እንደው ምስኪን እናቴ እዛ ባዶ ቤት እየተንገላታች ነው አሉ። እናቴ እንደው ምን ይሻለኝ? እንደው ጉድ ሆንኩልሽ እናቴ። ጉድ ተሰራሁኝ እኮ እንደው። በቃ ተው አታልቅስ፣ አታልቅስ በእናትህ። እሺ እኔ ምን ልርዳ? ኧረ በእግዚአብሔር ተነስ። እንደው እናቴ ለማህተብሽ ብለሽ እንደው ተይ ተከተማ ማንም የሚረዳኝ ሰው የለኝ። እንደው እናቴ እባክሽ እሺ በይኝ። እንደው እናቴ ምንም መሄጃ የለኝም እኮ እንደው እዛች ጋር ላስቲክ ቤት እንደው ቀልሻለሁ። እዛች ላይ እንደው ጎኔን እንዳሳርፍ እንደው ግቢ ኮንሽ እንደው እንድትፈቅዱልኝ ብዬ ነው እናቴ። እባክሽ እንደው እሺ በይኝ እናትዋ። ኧረ ችግር የለውም ወንድሜ ትችላለህ። ምንም ችግር የለውም። እሺ እሺ እናቴ እሺ። እሱ መድኃኔዓለም ያሰብሽውን ይምላልሽ እናቴ። አሜን። ምግብ በልተሃል ግን? ኧረ ወይታ አግኝቼ እናቴ። በቃ ምግብ እኔ እሰጥሃለሁ። እሺ ምን ነው ተይው ልቆይሽ እንዴ? እኔ እኮ ልስጥህ ስትይኝ ግቢው ዘልቄ መስሎኝ። ችግር የለውም ና ግባ። እንደው እናቴ ተባረኪልኝ። እንደው የምትበይው ነገር አትጪ። አሜን። እኔን እንደው የሚያጠግብ ነገር እንደሰጠሽ እሱ መድኃኔዓለም የሚያጠግበውን እንጀራ ይስጥሽ። አሜን። ቆይ በር ልክፈት። ኧረ ችግር የለም ነይ እናቴ፣ እኔ ከፍተዋለሁ። እሺ ስሚ፣ የማን አባቱ ደፋር ነው በሬ ላይ ኮተቱን ያስቀምጠው? ኧረ አባዬ ቆይ ተረጋጋ። ሁሉንም ነገር ቤት ገብተን ያስረዳሃለሁ። ይሄ ደግሞ ማን ነው? ና መካሻ ይባላል አባዬ፣ ተዋወቀው። ጤና ይስጥልኝ ጌታው።
እኔ ነኝ የማንንም ባላገር የምትዋወቀው? በዚህ ላይ ደግሞ ማን ፈቅዶለት ግቢ ውስጥ ገብቶ ነው ደርሶ በረከፋቸው ነው? ኧረ አባዬ እንደዚህ አይባልም። በቃ ተረጋጋ። ሁሉንም ነገር እኔ ገብቼ አወራለሁ አልኩህ አይደል እንዴ? በጣም ይቅርታ እሺ መካሻ። አባዬ ቶሎ ስሜታዊ ስለሚሆን ነው። በዛ ላይ አንተ ያለህበትን ሁኔታ ስላላወቀ ነው። እሺ እንዲያ ከሆነ ደግ ናት። ይቅርታ ያድርጉልኝ ጌታው። እንደው ልጆ የሚበላ ነገር ልስጥህ ብትለኝ ነው ከግቢው የዘለኩት። በሩንም ቢሆን እኔ ቆሜ ሴት ልጆ ልከፍት ስትል እሷን የገዝኩ መስሎኝ ነው የከፈትኩት ጌታው። ይቅርታ ያድርጉልኝ። ደጅ ያለችውንም እንደ የላስቲክ ቤቷንም ቢሆን እንደውም የሄጃ ባጣ ጎኔን አሳርፍባት ብዬ እኔው ራሴ ነኝ የቀለስኳት። ለእሱም ቢሆን ግን ልጆን ፍቃድ ጠይቄ ነበር። እሱን ካስከፋሁት ግን ይቅርታ ያድርጉልኝ። ሂዲ። ምን ታለቃቅስብኛለህ? አንተ ይቅርታ ለኔ ምን ይሰራልኛል? አሁን ግቢ ለቀው ውጣ እባክህ። ቆይ ያንቺ እንደዚህ መሆን ምን ይሉታል? ካንተ የማልጠብቀውን ንግግር ነው የተናገርከው ልጁ። በዛ ላይ ንቀት። ቆይ አባዬ እንደዚህ አይነት ባህሪ ከመቼ ጀምሮ ነው ያመጣኸው? ማን ነው? ለምንድን ነው ይሄን ያክል የተጨነቅሽለት? ይሄን እኮ መጥፎ ንግግር ከመናገር በፊት ነበር መጠየቅ የነበረብህ። ኦ የጠየቅኩሽን ብቻ መልሽልኝ። ማን ነው? ይኸውልህ አባዬ ምን መሰለህ፣ ልጁን ቤተ ክርስቲያን ነው ያገኘሁት። ብታይ ብቻውን ቁጭ ብሎ እንዴት እንደሚያሳዝን። ቤተሰቦቼ በእሳት አደጋ ከክፍለ ሀገር ሞተው ምናምን አለ። እኔ ደግሞ እንደዛ ሲለኝ በጣም አዘንኩለት። ያው እንደዛ ሆኖ ትቼው ከመመጣ ብዬ ዳኒ ተረጋጋና የተፈጠረውን ነገር ንገረኝ። ቆይ ምን ተፈጥሮ ነው? ለምን አትነግረኝም? ኪራ አባቴ እንደዚህ እንዲሆን ያደረገውን ሰውዬ እኮ ይቅርታ አልኩት። ማለት ደግሞ እኮ ንቀቱ እንዴት እያመናጨቀ እንዳናገረኝ ዘልዬ ጉሮሮውን ባልቀው ደስተኛ ነበርኩ። እንዲህ ዳኒ እንደዚህማ ስሜታዊ መሆን የለብህም። ራስህን አደጋ ውስጥ ነው የምትከተው። መረጋጋት ነው ያለብህ። እኔ መጀመሪያም ይሄ ነገር ደስ አላለኝም። በቃ ይቅርብና ወደ ቤት ተመለስ። ሌላ መፍትሄ እንፈልጋለን። ዳኒ ሰምተኸኛል? ሄሎ ዳኒ፣ ሄሎ። ምንድን ነው? ምን? ማን ነው ያፈራረሰው? እኔው ራሴ ነኝ። ለምን? ማለቴ ወዴት ልትሄድ? እንጃ ምን አውቃለሁ። እግሬ ወደ መራኝ እንደው ልሄደው ብዬ ነው። ፈጣሪ እንደው ምን በድዬ ነው? እንደው ምን በድዬ ነው እንዲህ ፈተናዬን የምታበዛው? እንደው ምን በደልኩ አምላኬ? እንደው እቺ ተሰቃያላት ነፍስ
አንቺ ምስኪን እናቴ እኔ ስታጣ ምን ትሆናለች ብዬ አስቤ ነው። እንደሆነስ እንዲህ ራሴን እንደው ሴት አድርጌ ነው የምገላግል። ኧረ በስመ አብ በል። ለሚያልፍ ቀን ብለህ እንደዚህማ አታስብ። ተረጋጋ እንጂ። ምኑን ተረጋጋሁት እናቴ? ምኑን ተረጋጋሁት? እንደው እኔ እኮ የሚሄድበት እኮ ግራ ገባኝ። እንደው መጥቼ እንደው ጎኔን ማሳርፍባት ብዬ እችን ላስቲክ ቤት በቀለስ አባትሽ ደግሞ ኮተት መስሎ ታያቸው። እንደው ምን ላድርግ? በእናትህ መካሻ፣ የአባቴ ንግግር እንዳስከፋ አውቃለሁ። እኔም በጣም ነው ያዘንኩት። ግን ስለተፈጠረው ነገር ሁሉ በጣም ይቅርታ። ስላንተ ሳያውቅ ስሜታዊ ሆኖ ተናገረህ እንጂ ስላንተ ነገሩ በጣም አዝኗል። ስለዚህ ከዚህ በኋላ እዚህ መሆን ትችላለህ። የምትበላውም ነገር አይቸግርህም። እኔ እየመጣሁ እሰጥሃለሁ። እሺ በቃ አይዞ፣ ተነስ። በቃ ይሄን እናስተካክለው። ምን ነው የኔ ልጅ? ልጄ ሰላም አይደለም እንዴ? አረ ሰላም ነው፣ ምንም አልሆነም። እሱ በጣም ሰላም ነው። እንደውም በጣም ናፍቆኛል፣ መጥቼ ያያቸዋለሁ ብሎኛል። ተዋቷሽ። ታዲያ ምን ነው ከእሱ ጋር ስልክ አውርቶ ከመጣ በኋላ እንዲህ ተጨናነቀ? ምን ነው ስራ ቦታው ጥሩ አይደለም እንዴ? ከሰው ጋር ተጣላ እንዴ? አዎ ትንሽ ካለቃው ጋር አለመግባባት ተፈጥሮ ተጣልተው ነበረ። ግን ይቅርታ ጠይቆ ሁሉም ነገር ተስተካክሏል። ታዲያ ከተስተካከለ አንተ ለምን ትጨነቃለህ? ያው ስራው በስንት መከራ አይደል የተገኘው። ቂም ይዘውበት እንዳያስወጡት ብዬ እኮ ነው። እሱስ ልክ ነህ። ለዚህ ነው ሲያቃዠኝ ያደርኩት። ሲያቃዠኝ ያሉት ስጋ አይደል? ታወቀኛል እኮ። መቼ እመጣለሁ አለ? ነገ እመጣለሁ ብሏል። ጥሩ። እንዴት አደርክ መካሻ? እናቴ እንዴት አደርሽልኝ? እግዚአብሔር ይመስገን። እንዴት ነህ አንተ? ኧረ እናቴ ብርዱን አልቻልኩት። ይህ ሰፈር ቅዝቃዜ ደግሞ የተለየው ነው አንቺው። አይዞ፣ ከቤተ ክርስቲያን ስመለስ አንዳንድ ልብሶች እሰጥሃለሁ። ኧረ እንደው ያንቺ እሱ ለታ በዛብኝ። እንደው እናቴ በምን ቃል ላመስግንሽ? ኧረ ችግር የለም። እንደው እናቴዋ ወደ ቤተ ክርስቲያን ከሆነ የምትሄጂው እንደው ዛሬን አብሬሽ ሄጄ መንገዷን ልያትና ተይ በኋላ አንቺንም አላስቸግርሽም። እኔው ራሴ እየሄድኩ ጸሎቴን አደርሳለሁ። ኧረ ችግር የለም፣ አታስቸግረኝም። እኔም ሁሌ በዚህ ሰዓት ስለሆነ የምሄደው፣ ከፈለክ አብረን መሄድ እንችላለን። ኧረ አግኝቼ ነው እናቴ። እንዲያማ ከሆነ በይ እንሂዳ፣ እንሂድ እናቴ፣ እንሂዳ። እሺ ነው። እሺ በይ እንሂድ። ቅያሬ ይሆናል ብዬ ነው። እሺ እናቴ፣ ብሩክ ሆኜልኝ እንደው መሰጪው አትጪ እናቴ። አሜን። እሺ በቃ ደህና ዋል። እኔ ልሂድ። እሺ እናቴ፣ ሰላም።
እንደው እናቴ እጠይቅሻለሁ እያልኩ ምን እንደው ቤተ ክርስቲያን ከመሄድ ውጪ ሌላ የምትሰሪው ስራም የለሽ? ሌላ ስራ የለኝም። ምን ነው? እማራለሁ ቤቴ በኦንላይን። ምን ላይ? ቤቴ በኮምፒውተር እማራለሁ። የክ በቃ እንደው አላቁምሽ፣ ግቢ። ሰላም አይልኝ፣ እኔ ልሂድ። ቆይ እንጂ ቁርስ ላምጣልህ። ግድ የለ አሁን መብላት አላሻኝም። ኋላ ታመጭልኝና አንድ ላይ እበላለሁ እናቴ። ሴትዮ እንዴት ነሽ? እንዴት ነሽ? ጓደኛዬ ናት፣ ህሊና ትባላለች። ኧረ እንዴት ነሽ እናቴ? እኔ ግን ደህና ነኝ። በሉ እንግዳሽን አታቆሚያት። በሉ ግቡ። ሰላም አሉ እናቴ። ወይኔ አንቺ ምን ነው? ምን ሆነሻል? አንቺ ራሱ ምን ሆነሻል? ስንቱ ሸበላ ሲለምንሽ እምቢ ብለሽ ከዚህ ባላገር ጋር። ወይኔ ጓደኛዬ። ኧረ አንቺ እንደምታስቢው አይደለም እንዴ። ቆይ አብረን ቆመን ስላወራን ሌላ ነገር አለን ማለት ነው? ቢሆን ነው እንጂ እኔ እስከማቅሽ ድረስ ከወንድ ጋር እንዲቆመሽ እየተሳሳቅሽ ልታወሪ ቀርቶ ሊያወሩሽ ሲመጡ መች ታቀርቢያቸዋለሽ? እነሱ እኔን ሊቀርቡበት የሚፈልጉት መንገድ ደስ ስለማይል ነው የምሸሻቸው። አረ እሱ አቀራረቡን ስላወቀበት ነዋ የቀረበሽ። ይሄኔ ምናምኑን አስነክቶሽ እንዳይሆን ብቻ። ወይ ህሉ ተይ እስኪ የማይመስል ወሬ አታውሪ። በቃ አንቺ እንደምታስቢው አይነት ግንኙነት የለንም። እኔ እንጃ። እኔ ሁኔታሽ ምንም አላማረኝም። ይኸውልሽ ህሉዬ፣ ምን መሰለሽ፣ ልጁ ብታይ በጣም የሚያሳዝን ልጅ ነው። ሲቀጥል ለከተማው አዲስ ይኸውልህ ከዚህ በኋላ ግን ደግሞ ከጠየቁኝ እውነቱን ነው የምነግራቸው። እንዴ ኪራ፣ እንደዛማ አይሆንም። ይሆናል ዳኒ። እንዲያስበው እስኪ ስራ ነው ብዬ ዋሽቻቸው በኋላ አንተ ላይ አንድ ጉዳት ቢደርስብህ ሰላም የሚሆኑ ይመስላል? አሁን ራሱ በጣም ተጨንቀዋል። ጥሩ ሁኔታ ላይ እንዳልሆንኩ ውስጣቸው ነግሯቸዋል። ትንሽ ጊዜ እኮ ነው። አሁን ነገሮች ሁሉ መስመር እየያዙ ነው። ኧረ እባክህ ዘልዬ ላንቀው ነበር እያልክ መስመር እየያዘ ነው ትላለህ እንዴ? ምን ላድርግ ኪራ? በገዛ ቤታችን ውስጥ እንደዚህ አይነት ንቀት ሲያሳየኝ ምን ላድርግ? ደግሞ እሱ ያን ያለፈ አይደል እንዴ? ትዕግስተኛ መሆን አለብህ ዳኒ። ትዕግስተኛ ካልሆንክ ያሰብናቸው ነገሮች በጠቅላላ መስመራቸውን አይዙልንም። ሁሉም ነገር ነው የሚበላሸው። አንተንም አደጋ ውስጥ ነው የሚከተው። እያንዳንዱ እርምጃክ ምን ሊያስከትልብህ እንደሚችል ረጋ ብለህ ማሰብ አለብህ። እሺ ኪራ፣ በቃ እንግባ፣ ቶሎ መመለስ አለብኝ። እንካሽ በቃ። ምንድን ነው? ስራ እየሰራ ነው ብያቸው ባዶ እጅ ልገባ ነው እንዴ? ታዲያ ለፋዘር ትሰጣቸዋለህ። እና እንዴት ነው የኔ ልጅ? ስራውስ እንዴት ነው? ተመችቶሃል? ፋዘር ቢመቸው አይደል እንደዚህ ከርሞ የመጣው? አዎ አባዬ ተመችቶኛል። ጥሩ ገቢ እያገኘሁበት ነው። ግን ያው ስራው ትንሽ አድካሚ ነውና በረፍት ሰዓቴ መጥቼ እንዳላይ ሰዓቱ ስለማይበቃኝ ብዬ ነው የጠፋሁት። ዛሬ ግን የፈለገ ይመጣል እንጂ ሳላይ አላድርም ብዬው አንዳንድ ነገሮች ይዤ ልመጥቻለሁ። አይ እኔ ልጅ፣ እኔ እኮ ምንም አልጎደለብኝም። እድሜ ለወንድምህ ሁሉን ነገር ነው የሚያደርግልኝ። ምን ያደርግልኛል? አንዳንድ ነገሮች ታደርግበታለህ። አይ ለእኔ ሳይሆን ለወንድምህ ስጠው። እሱ የጎደለውን እያየ ይሞላል። በልተነስ ሂድ። እዛ ደግሞ ጭቅጭቅ እንዳይጠብቅ። ኪሩቤል ሸኝ ውስጥ። ችግር የለውም አባዬ፣ እኔ ራሴ ሄዳለሁኝ።
ምን ነው አለቃ ማኪያቶ አልተመቾትም እንዴ? አይ ጥሩ ነው። ታዲያ ምን ነው አልጠጡትም? ነጣ ብሎ ቦት ከሆነ ጠቆር አድርጌ ላስመጣሉት። አይ ተይው። ሳይጠጡት ለምን አትይኝም? ውጭልኝ። ኧረ እና ሄድሽበት ጉዳይስ እንዴት ሆነልሽ? በጣም አሪፍ። እሺ በቃ ደውልልሻለሁ። እሺ ቻው ማሪ። ጤናዬ ጤናዬ፣ አቤት። ቶሎ በይ በሳህን ምግብ አዘጋጅልኝ። እሺ። መካሻ 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 አሎ እናቴ፣ እንዴት ነሽ? እንዴት ነህ? ሰላም ዋልሽልኝ? ደህና። የሚበላ ነው? እሺ እናቴ፣ እሺ። አረፋት። እሺ። አሁን እኮ ነው ተይ ተቀምጬ። አንዲት ሴትዮ በመኪና እዚህ ጋር መጡና እቃ ኖሯቸው ኖራል መሰለኝ ወዛደር ወዛደር ትሉ ጊዜ እኔም ከምቀመጥ እንደው ተሸክሜ ላደርስላቸው ብዬ ይዤላቸው ሄድኩ። ተሸክሜ ነገርየው እንኳን ገለባ ቢጤ ነች። እንደው ለአያያዝ አይመች ሆና ነው እንደው ተሸክሜ ያደረስኩላቸው። እናቴ እንደው ለኔ ያስበሽ ነው? ሀገሬ እያለሁ እኮ ስንቱን ስራ ስሰራ እንደነበር ባየሽ። ተይ ተመጣሁ ወዲህ ነው እንጂ ሳልሰራ እየተቀመጥኩ እንደው ሰውነቴም ወገቤም ተሳሰረብኝ እንጂ ሀገሬ እያለሁማ እንዴት ያለ ጀግና ነበርኩ መሰለሽ። እግሬን ግን ምን ሆነህ ነው? አይ እግሬማ ምን መሰለሽ እንደው እዛ ልጅ እያለሁ ከጓደኞቼ ጋር ከብቶች ለማጠጣት ወንዝ ወረድንና እንደው አንዳች ነገር ታፋፍ ላይ አዳለጠኝና ወድቄ ተሰበርኩ። ከዚያን ጊዜ ጀምሮ ይኸው እንደ ሆኜ ቀረሁኝ። እንዴት? በሰዓቱ ጥሩ ሕክምና አላገኘህም? ማለቴ የገጠር ሰው በባህል ሕክምና አይታማም ብዬ ነው። እሱስ ልክ ብለሻል እናቴ። እንጃ ብቻ ግን ወጌሻይቱ ያኔ ምን ጥፋት እንዳጠፋች እንደው ትንሽ ከፍ ስል ጊዜ እናቴ ጤና ጣቢያ ወስዳኝ ነበረ። ግን ዶክተሩ ያላት ነገር ምንድነው እነሱ ዘንድ እንደማይስተካከል፣ ይሄ ነገር ደግሞ ሌላ ቦታ ሄዶ ለመታከም ብዙ ብር ያስፈልጋት ትላት ጊዜ በቃ ታያኋላ ሳልታከመው ቀረሁ። አይዞህ በቃ አሁን እዚህ ስራ እየሰራ ገንዘብ አጠራቅም ትታከማለህ። አይ እናቴ እንደው ምን የረባ ስራ ሰርቼ ነው አንቺው ያን ሁላ ብር አጠራቅም የምታከም? ለምን ጥበቃ አትቀጠርም? አይ እናቴ እሱን ሳልሞክር የቀረው መስሎሽ ነው? እንደው ሀደላሎቹ ዘንድ ሄጄ ነበረ። ግን ያው ተያዥ ስለሌለህ አንተ ማንም አይቀጥርህም አሉኝ። ሊያ ነው እኮ እዚህ እንደው ወድጄ መሰለሽ እንደ ብርድና ፀሐዩ የሚፈራረቅብኝ። እኛ ጋር ትቀጠራለህ በቃ። አይ እንጃ እናቴ፣ አባትሽ እሺ ይላሉ? ችግር የለውም፣ እሱን ያሳምነዋል። ባለፈው አስከፍቷል ነበር በዚህ ካሰ እንግዲህ አንቺ ሀልሽን የምንገዶኝ እናቴ። እሺ አሁን ምግቡን እየበላ እሺ እበላለሁ።
ናስያተ አቤት ጋሼ። ይኸውልህ እኔ ወለም ዘለም የሚል ሰው አልፈልግም። አርፈህ ስራህን ስራ። እሺ ጋሼ እሰራለሁ። አሁን ሂድና በሩን ክፈተው። እሺ ከፍታል። ሰው ጠፍቶ ነው ጋሼ ይህን ባላገር የቀጠራችሁት? በዛ ላይ ሸንካላ። ይሄ ጉዳይ አንተን አይመለከትህም። አርፈህ ስራህን ስራ። አሁን እንሂድ። አይ አንቺን ፈልጌ ገብቼ ነው። ዋ እኔ ነው? ለምን ፈለከኝ? እንደው የሚታጠብ ልብስ ካለ አውጥተሽልኝ እንዳጠብ ብዬ ነው። በቃ ለዚህ ነው የፈለከኝ? ኋላስ ለምን እፈልግሻለሁ? ዲያ ተው፣ ልብስ በማሽን ነው በእጅ አይታጠብም። ኧረ እንዲያ ነው እንዴ? የክ ጭራሽ ምን ነው? አይ ምንም። ቅድስት የለችም? አይ ቅድስት የለይም፣ ከቤተ ክርስቲያን ሄዳለች። ብቻዋን? ምን ነው አንተስ አብረሃት አልሄድክም? አሃ አሁንማ እድሜ ለሷ። እንደው ተይ ግቢ እኮ ግቢውን እንድጠብቅ ኃላፊነት ተሰጥቶኛል። እሱን ኃላፊነቴን ትቼ ወዴት ነው የምሄደው? አረ ግቢውን ብቻ ነው የምትጠብቀው ወይስ ሌላም ስራ ከታዘዝኩ እሰራለሁ? ጥሩ ነው፣ በደንብ ስራ። እሺ 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 እናቴ። እና ገብቼ ልጠብቃት ትፈቅድልኛለህ ወይስ ልሂድ? ኧረ እንዴ ምን ገዶኝ? ነይ ግቢ እንጂ ጓደኛዋም አይደለሽ እንዴ? ነይ ግቢ ግቢ እናቴ ግቢ። ፋዘር እሺ በሉኝና ሐኪም ቤት ብንሄድ ጥሩ ነው። ይቅርብኝ፣ አትጨነቅ ልጄ። መድኃኒቱን ወስጄ ይሻለኛል። አይዞት አይዞት ፋዘር። ወይ ዳንኤልን ደውዬ ልጥራው እንዴ? ተውቶ አትደውልለት፣ ስራውን ይስራ ልጄ። መድኃኒቱ የወሰድኩት እስከሚሰራ ደህና ሆናለሁ። የእሱ ነገር አስጨንቆት ነው አይደል የታመሙት? ለምን ይጨነቃል? ምን ነው ልጄ ደህና አይደለም እንዴ? አረ ደህና ነው። ስለ እሱ እያሰቡ ከሆነ ያው ህመሙ ጭንቀት ስለማይፈልግ አያስቡ ብዬ ነው።
በሉ ብሉ። ብለሽ ቤቱ ስራ አስቀጠርሽው? ወይ ጀመረሽ ደግሞ ይጭቅጭቅሽ። በጤናሽማ አይደለም ጓደኛዬ። ቆይ ደም ተቀባብቶ ምናምን እያለ ሆረር የሚመስል ታሪክ ነግሮሽ ምኑን አምነሽ ነው ቤትሽ ያስገባሽው? ይሄ ባላገርማ የሆነ ነገር አስነክቶሻል። እንደውም እኔ ነኝ እውነቱን ለፋዘር ምነግራቸው። እሺ እስኪ የማይረባ ወሬሽ ትተሽ ምግቡን ቢ። እንዴት አይነት ምስኪን እንደሆነ ብታውቂ ኖሮ እንደዚህ አታስቢም ነበር። ሲማቂ እኔ ግን ከነገሮች ሁሉ ምን ግርም እንደሚለኝ ታውቂያለሽ? አላውቅም። ነገርየውን ይሄን ሁሉ ጊዜ ተሸክመሽው የዚህ ባላገር ሲሳይ መሆን እኮ ነው የሚያስገርመኝ። ወይ ህሉ እንዴት አድርጌ ላስረዳሽ? ቆይ እንደውም የራስሽ ጉዳይ፣ እሺ እንደፈለግሽ ማሰብ ትችያለሽ። አይ ጓደኛዬ መካሻ ወይ እናት በል ሰላም ዋልኛ መሄዳችን ነው። ወይት ልትሄዱ ነው? ነገ ጓደኛችን ፕሮግራም አለ እና ለዛም ይሆን አንዳንድ ቀን እንግዛ ብለን ነው። እንዲያ ከሆነ ደግ በሉ ሄዱ። እንግዲህ ራሳችሁን እየጠበቃችሁ አደራ። ምን ሆነሻል? እያንዳንዱን ነገር ማስረዳትሽ ገርሞኝ ነው። አሁን በቃ የትም ቦታ ስትሄጂ እያስረዳሽው ልትሄጂ ነው ማለት ነው? የሚሄድበትን ማወቁ ምን ችግር አለው? እዚህ ቦታ ላይ ነው ማለት በቂ ነው። ሌላ ነገር ቢኖራችሁ ነው እንጂ አሁን እዚህ ነገር ስልችት ነው ያለኝ። ነይ ቶሎ ቶሎ እባክሽ። ሄሎ ቅድስት፣ እባክሽ ቅድም ቸኩዬ መኝታ ቤት ቁልፌት ትቼ ወጥቼ ነበረ። እየመጣሁ ነው፣ ታቀብይኛለሽ? ወጥቻለሁ። በቃ እሺ፣ እኔ እየመጣሁ ስለሆነ ራሴ ሄጄ እወስዳለሁ። እሺ
ነው እንደዚህ በሩን ሳኳኳ ማትከፍተው? ጋሽ ሲያንኳኳ አልተሰማኝም። ሀጓሮ ነበርኩኝ። ጡሩምባይቱ ነች የተሰማች። ልጅቷ ሴት ሄዳ ነው። ለምን እንድትከፍት አልነገረችም? እሷም ገላዋን ልትታጠብ ገብታለች። እኔ እየተርመጠመጣችሁ ይሆናል። አሁን በሩን ዝጋው። እሺ። ሄሎ ዳኒ፣ ስማ፣ በስልኩ ጥሪ እየደነስክበት ነው እንዴ? እስካሁን ሲጠራ ማታነሳው? እንደዛ ነገር። አንተ እንዴት ነህ? ደህና ነኝ። አባዬስ እንዴት ነው? በጣም ደህና ናቸው። አሁን ቁርስ ስንበላ ስንሳሳ ቆይተን ልክ እንደተኙ ነው የደወልከው። በጣም ደስ ይላል። ስማ፣ ይኸውልህ አላማችን ተሳክቶ አብረን የምንስቅበት ቀን በጣም የተቃረበ ይመስለኛል። ምን አዲስ ነገር ተፈጠረ? ጥሩ አጋጣሚ ተፈጥሯል። ሰውየው የቁም ሳጥን ቁልፎቹን ረስቶ ወጥቶ አግኝቼው ሳሙና ላይ ኮፒ አድርጌ ይዣቸዋለሁ። በጣም ደስ ይላል። ግን እንደዚህ አይነት ከባድ ዶክመንት እንደ ቀልድ ከልብስ ጋር የሚያስቀምጡት ይመስላል። ልክ ነህ። እኔም ይሄን ገምቼ ቤት ውስጥ ካዝና ካለ ብዬ ፈልጌ ነበር፣ ግን ቤት ውስጥ ምንም አይነት ካዝና አላገኘሁም። ዶክመንቶቹንም ሊያስቀምጥ ይችላል ያልኳቸው ቦታዎች ላይ ሁሉ ፈልጌያለሁ። የቀረኝ ያልከፈትኳቸው 2 ቁም ሳጥኖች ብቻ ናቸው። ምናልባት እነሱን ስከፍታቸው እንግዲህ ውስጥ ካዝና ካለ አላውቅም። ግን ያገኘኋቸው ቁልፎች ላይ ደግሞ ምንም የካዝና ቁልፍ የሚመስል ነገር አላገኘሁም። አይ እንደዛ ከሆነ ጥሩ ነው። አሁን የደወልኩልህ ይኸውልህ፣ እኔ ከዚህ በኋላ ከዚህ አካባቢ ብዙም ባርቅ ጥሩ ነው። ሰውየው ይኸውልህ ድንገት ተመልሶ መጥቶ የሌለ ጮሆብኝ ነው የወጣው። አዝማሚያው ምንም አላማረኝ፣ ሊያባረኝ ይችላል። ስለዚህ ይኸውልህ አንተ ወደዚህ አካባቢ ናና እኔ ኮፒ ያደረኩበትን ሳሙና ሰጥቼ ቁልፎቹን አስቀርጸህ ታመጣልኛለህ። መቼ? ዛሬ? አዎ ኪሩ፣ መፍጠን አለብን። ይኸውልህ ምንም መዘናጋት የለብንም። እሱማ ልክ ነህ። ግን እሺ ፋዘርንስ ብቻቸውን ትቻቸው? ቀስቅሰውና አንድ ቦታ ደርሼ ልመጣ ነው ብለህ ነገሯ ኪሩ። የሚያስፈልጋቸው ነገር ካለስ? ማለት ከነጋ ሽንታቸውን እንኳን አልሸኑም። በኋላ ትቻቸው ወጥቼ እንዳይቸገሩ። በቃ እንደዚህ አድርጌው ለኪሩ። የሰፈር ልጆች አንዳቸውን አስጠብቅና አንተ ናና ልስጥህ። ይኸውልህ ሳውራ ድምጼ እንዲያረብሻቸው ብዬ ውጭ በር ላይ ወጥቼ ነው ማወራ። ማንም የለም። በቃ ይኸውልህ ወጣ እያልክ ቼክ አድርግ። አንዳቸውን ስታገኝ ናና ተቀበለኝ። ብቻ ዛሬ ሳትቀበለኝ እንዳታድር። ዳኒ፣ ለምን ነገር እናደርገው? ዛሬ ሰውየው ጮህብህ ከሆነ የወጣው ድንገት ለምሳ ወይም ለሌላ ነገር ተመልሶ ካጣህ እንዳልከው ሊያባርህ ይችላል። ዛሬ ሰውየው የሚረጋጋ ግድ የለም። ነገ አንዳቸውን አስጠብቅ ይመጣሉ። እዚህ ደረጃ ደርሰንማ ነገሮች እንዳይበላሹብን። እሺ ኪሩዬ፣ ልክ ነህ። በቃ ይኸውልህ ነገ ጠዋት ልጅቷ ከቤተ ክርስቲያን ከመመለሷ በፊት ወጥቼ አቀብልሃለሁ። ብቻ አንተ 2 ሰዓት አካባቢ ከዚህ ከቤቱ ትንሽ ራቅ ያለ ቦታ ሆነ ጠብቀኝ። እዚህ በር አካባቢ ደግሞ ቆመን ታይተን አንድ ሰው አይቶን በኋላ ሌላ ነገር እንዳይፈጠር። አዎ የሚፈጠረው አይታወቅም። በጣም መጠንቀቅ አለብን። በቃ እሺ፣ እኔ አመቺ ሁኔታ ሳገኝ ደውዬልህ የምትሆንበት ቦታ መጥቼ አቀብልሃለሁ። እሺ ካልከኝ ሰዓት ቀደም ብዬ መጥቼ እጠብቅሃለሁ። ቻው ኪሩ። ቻው። በቃ ዳኒ።
እኔ ከሰፈር ትንሽ ራቅ ብዬ ነው ያለሁት። በእናትህ እስክመጣ ድረስ ሆስፒታል ወሰዳቸው፣ እኔ እዛው እመጣለሁ። እሺ በቃ እደውልልሃለሁ። እሺ እሺ። ኧረ በእናትሽ እንደ ቀለበት መንገድ ላይ ነው የቆምኩት። ትራፊክ ታስገጭኛለሽ አንቺ። ነይ ግቢ። እሺ ቆይ ወደ ቅድስት ቤት ንዳው። እናት ስሚኝም እንዴ ነው ወይስ ማታ ፕሮግራሙ ላይ ስለምንገናኝ ብለሽ? እንደዛ አስቤ ነበረ። እንገናኛለን። እንዴት አደርሽ እናቴ? እንደው ይቅር በይኝ። ተያ እኮ ስራ ይዤ ሳልከፍትልሽ ዘገየው። አሁን ቀለበት መንገድ ላይ አይቻል ነበር እንዴ? እኔ ኧረ እኔ ተነጋም ተይ ብር አላለፍኩም። እርግጠኛ ነህ? አሁን ምን ያስዋሸኛል? ቆይ ቤት ማንም የለም? ሰራተኛይቱና ቅድስት ያለይ ጋሼ እንደሆነ ስራ ሄደዋል። ሌላ ማን ይኖራል ብለሽ ነው? ምኑ ዛሬ ደህናም አይደለሽ እንዴ? ኪዱ 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 አንቺ ኪዱ ተነሽ። ምን ሁሉ ሰላም አይደለሽም እንዴ? ቆይ ምን ሆነሽ ነው አንቺ በዚህ ሰዓት የተጋደምሽው? ለኔም ገርሞኛል። ከቤተ ክርስቲያን እንደመጣው ደከመኝና ትንሽ ገደም አልኩኝ። ምን ሁሉ ከሰው ጋር ጣልተሽ ነው እንዴ የመጣሽው? ቀለበት መንገድ ላይ ያየሁት እርግጠኛ ነኝ እሱ ራሱ ነው። ማንን ያየሽው? ይሄ ማን ነው ስሙ? ዘበኛችሁ መካሻ? አዎ፣ ወደዚህ ስመጣ ቀለበት መንገድ ላይ እየዘለለ ሲሻገር አላየሁትም መሰለሽ? እየዘለለ? መካሻ ነው እየዘለለ ያየሽው? ቆይ ግን ኪዱ፣ ይሄ ልጅ ግን የምር እግሩን ያማል? ውይ ህሉ፣ አንቺ ደግሞ በቃ አንዴ ሰው ከጠላሽ የምትይው ነገር አታጭማ። ኪዱ፣ ይሄ ልጅ አውቆ ነው፣ እርግጠኛ ነኝ። በዚህ ልክ ሰው ሊመሳሰልብኝ አይችልም። ራሱን ነው ያየሁት። ውይ ህሉ፣ የማይመስል ነገር አታውሪ። ማታ የጠጣሽው አድሮብሽ ነው የሚሆነው። ተኝ ይለቅሻል። ቆይ ለምንድን ነው ግን የምነግርሽን የማታምኚው? በአይኔ በብረቱ ያየሁትን ነገር እኮ ነው የነገርኩሽ። ቆይ እሺ፣ ስትገቢ በሩን የከፈተልሽ ማን ነው? እሱ ራሱ። እና ታዲያ ወደዚህ ስትመጪ ከሆነ ያየሽው በሩን እንዴት እሱ ሊከፍትልሽ ይችላል? ማለቴ እኔ እዚህ ተኝቻለሁ፣ እሱ ደግሞ የበሩ ቁልፍ የለውም። እንዴት ሊገባ ይችላል? መቼ ዘለው ገብቶ አይሆንማ። ሊሆን ይችላል። ምናልባት ደግሞ ሰራተኛዋ ከፍታለት ቢሆንስ? ኧረ እሷ የሆነ ጊዜ እንደው ማን እንደሆነ የማይታወቅ ሰውዬ ከፍታ አስገብታ አባዬ በጣም ስለተቆጣት ከዛ በኋላ በር ከፍታ አታውቅም። አንቺስ እዚህ ስትመጪ በፊቱ ዘበኛ ከተባረረ በኋላ ነው ያነበርኩ የሚከፍትልሽ? ዞሮብሽ ነው አልኩሽ እኮ። ነይ በቃ ተኝ። እኔ እንጃ፣ እኔ እዚህ ባላገር ነገር ምኑም አላማረኝም። ውይ ህሉ፣ ምን አልኩሽ ነው ግን እንደዚህ ጥምድ አድርገሽ ያያሽው? ብታይ እንዴት ምስኪን እንደሆነ እኮ።
የደወሉላቸው ደንበኛ ሄሎ ዳኒ፣ ኪሩ በሰላም ነው ስልክ ማታነሳው? አላየሁትም ነበር። ማለት የሚመች ቦታ አልነበርኩም። ኪሩ አባዬ ደህና አይደለም እንዴ? ዳኒ፣ ፋዘር በጣም አሟቸው ሆስፒታል ነው ያሉት። ኪሩ ለምን አልነገርከኝም? እንዳላስጨንቅ ብዬ ነው ዳኒ። አሁን ራሱ ብዙ ጊዜ ደጋግመህ ስለደወልክ ነው የነገርኩህ። እና ደግሞ ድንገት ሳልነግርህ ቀርቼ አንድ ነገር ቢሆን ብዬ በጣም ፈራሁ። አባዬ በጣም ታሟል ማለት ነው? አዎ ዳኒ፣ ራሳቸውን ስተው ነው የሰፈር ልጆች ሆስፒታል ያመጧቸው። ሄሎ ዳኒ፣ ቅድስቴ፣ ኧረ ጉድ ሆነናል። ምን ለምን ሆነሻል? ኧረ እኔ ምንም አልሆንኩም፣ ልጁ ነው እንጂ። ልጁ ምን ሆነ? እንጃ እያለቀሰ ነው። ደንግጬ ልነግርሽ መጣሁ። ምን? የት ሊሄድ ይችላል? እኔ ምን አውቄ ቅድስቴ። ይልቅ እንደው ለጋሼ ደውይና እንደው ብነግሪያቸው አይሻልም? ምኑን ነው የምነግረው? ሳያስፈቅድሽ ከቤት ወጥቶ መሄዱን ነው። የከፋ ነገር ገጥሞት ካልሆነ በቀር እንደዚህማ አያደርግም። እሱማ እንደዛ ቢሆን ሰው መቼም በጤናው እንደዛ ያለቅስ ነው። እኛ ሳናቀው ልጁ መንፈስ ይኖርበት ይሆን? በቃ አንቺ ወደ ስራሽ ሂጂ። አባዬ የት ነው ያለው? እኮ የቱ ጋር ነው? የት ጋር ነው ሩሙ? ዳኒ ትንሽ እኔ እንጃ። እኔ የዚህ ባላገር ነገር ምንም አላማረኝም። ወዛደር ትሉ ጊዜ እኔም ከምቀመጥ እንደው ተሸክሜ ላደርስላችሁ ብዬ ይዤላችሁ ሄድኩ። አይ ግን ኪዱ፣ ይህ ልጅ ግን የምር ግሩን ያማ ቆይ ግን አንተ የት ልሄድ ነው ብለህ ወጣ? ምንም ሳልናገር ነው የወጣሁት። ዳኒ፣ ትልቅ ስህተት ነው የሰራው። ሲጀመር አንተ እዚህ መምጣት አልነበረብህም። መምጣት የግድ ቢሆን እንኳን የሆነ ምክንያት ተናግረህ ነበር መውጣት የነበረብህ። ኪራ፣ እኔ በሰዓቱ ደንግጬ ነበረ። ምንም ነገር ማሰብ አልቻልኩኝም። ታውቃለህ አይደለ? እኔ እኮ የምኖረው ለአባቴ ስል ነው። እሱን ካጣሁ እኔ... ተው ዳኒ፣ እንደዚህ አይነት ነገር አትናገር። ደግሞ ፋዘር ምንም አይሆንም፣ እግዚአብሔር አለ።
ደግሞ አሁን እንደነቁና ጥሩ ሁኔታ ላይ እንዳሉ ዶክተሩ ሲናገር ሰምተሃል አይደል? ሲጀመር በቃ አንተ ከዚህ በላይ እዚህ መቆየት የለብህም። አረ እዚህ ድረስ መጥቼም አይኑን ሳላየው አልሄድም። ገብቶ ማየት እኮ አይቻልም ዳኒ። ዶክተሮቹን ለምኜም ቢሆን ገብቼ አንድ ጊዜ አይኑን አየዋለሁ። ቆይ እሺ፣ የቅድስት ስልክ አለ? አዎ አለኝ። በቃ ለምን ሳትናገር እንደወጣና ቶሎ እንደምትመለስ የሆነ ምክንያት አስበን ደውለህ ትነግራታለህ። ሶሪ እንግዲህ ያው እንደምታውቁት ህመማቸው እዚህ ደረጃ ላይ እንዳይደርስ የምንችለውን ሁሉ አድርገናል። አሁን ነገሮች ከኛ አቅም በላይ እየሆኑ ነው ያሉት። አንድ ያለን ትንሽ አማራጭ ምንድነው? ቀዶ ጥገና ማከናወን ነው። እሱንም እንዳሰብነው ሆኖ ፈጣሪ ረድቶን በአጭር ጊዜ ውስጥ ቀዶ ጥገናውን ማከናወን ከቻል፣ ያ ካልሆነ ግን ይሆናል ዶክተር፣ እናንተ እንዳሰባችሁት ይሆናል። የአባቴን ንጹህ ልብ አይቶ ፈጣሪ ይረዳል። ዶክተር እናንተ እንዳሰባችሁት ነው የሚሆነው። የልፋቱን የድካሙን ፍሬ ሳያይማ እንደዛ እንደተሰቃየ እንዳዘነ ፈጣሪ የማይወስደው። እስካሁንም የሆነው ነገር ሁሉ ፈጣሪ ስለፈቀደ አይደል ሊሆን። በሱ ያመነ ደግሞ ፈተናው የበዛ ይሆናል እንጂ መጨረሻው ያማረ ነው የሚሆነው። ዶክተር እናንተ እንዳሰባችሁት ነው የሚሆነው። ቀዶ ጥገናውን አድርጉለት። እሱን ለማድረግ በጣም ብዙ ወጪ ያስፈልጋል። ያው እናንተ ያላችሁበትን የኑሮ ሁኔታም ስለማቅ ገንዘቡን ለማግኘት ደግሞ ያለን ጊዜ በቂ አይመስለኝም። ዶክተር ምን ያህል ጊዜ ይኖረናል? ያለንን ጊዜ እንኳን በእርግጠኝነት መናገር አይቻልም። አሁን ባሉበት ሁኔታ የሚቆዩልን ከሆነና የተለየ ነገር ካልተፈጠረ ቢበዛ 1 ወር። ዶክተር እናንተ ለቀዶ ጥገና የሚያስፈልገውን ቅድመ ዝግጅት አድርጉ። እኛ ገንዘቡን ከየትም ብለን እናመጣለን። ጥሩ እንግዲህ ለሁሉም ነገር ፈጣሪ ይርዳል። ዳኒ በቃ ተረጋጋ። ተረጋጋ በቃ። ማድረግ ያለብንን ነገር አድርገን እናሳክማቸዋለን። ኪሩ ቁልፍ ስጠኝ። ዳኒ አንተ ግን ተረጋጋሽ። እንዴት አመሸ? እንዴት አመሸሽ እናቴ? እግዚአብሔር ይመስገን። ምን ነው ተክዘሃል? ሰላም አይደለህም እንዴ? ያው እንደው የእናቴ ነገር ቢያሳስበኝ ነው። ተሽሏችሁ ሄዱ አይደል እንዴ ያልከኝ? አው እሱማ ተሽሏቸው ነው የሄዱት። ሰላም ገቡ ታዲያ? አው ሰላም ገባናል። እግዚአብሔር ይመስገን ሰላም ገብተዋል።
ሰላም መግባታቸው እንዴት አወቅ? ቆይ ስልክ አለህ እንዴ? ስልክ ከየት አምጥቼ እናቴ? ኧረ እኔ ስልክ የሚባል ነገር የለኝም። ታዲያ እንዴት አወቅ ሰላም መግባታቸውን? ሊያ ነው እንዴ ስልክ አለ ያልሽ? እሱማ ይኸውልሽ እንደው አሁን ተመሸ ወጣውና ተይታች ተቤተ ክርስቲያን ስንሄድ ታለችው ሱቅ የለችም። ያ ሄድኩኝና ተደውልላቸው ጊዜ ሰላም መግባታቸውን ነገሩኝ። ቢያን ያወቁ ከመሸ ከምትወጣ እኔን ብትጠይቀኝ እኮ ነው ያስደውልህ ነበር። እናቴ እንደው ስንቱን ነገር አስቸግሬሽ እችላለሁ። ለማንኛውም ከዚህ በኋላ ግን ሳትናገር እንዳትወጣ እሺ? እሺ እናቴ አልወጣም። እንደው ለአሁኑም ይቅር በይ እናቴ። ደህና ደር። አሜን። ደህና ደሪ። ተይታች ተቤተ ክርስቲያን ስንሄድ ታለችው ሱቅ የለችም። አንተ ምን ስራ ገብተህ ነው? ምንድነው ያዝከው? አመልስም እንዴ? እንዴ ምን ልትሆን ነው? ወይኔ ህሉዬ ምንም መረጋጋት አልቻልኩም። ሁሉም ነገር ውሸት ነበር በቃ። ምን እየተካሄደ ነው ያለው? ቆይ እባክሽ የምልሽን ስሚ፣ ራስሽን አረጋጊ። ያንቺ እንደዚህ መሆን ምንም መፍትሄ አያመጣም። አሁን እሺ የት ነሽ? ሰፈር ውስጥ ነኝ። ከቤት ብዙም አልራኩም። እሺ እዛው ያለሽበት ቦታ ሆነሽ ጠብቂ። እኛም ወደ እናንተ ሰፈር እየደረስን ነው። 10 ደቂቃ ቢፈጅብን ነው። እሺ ወይ እስከዛ ወደ ፖሊስ ጣቢያ ልሄድ እንዴ? ቆይ አሁን ምንም ጊዜ ማባከን አያስፈልግም። ቀድሞን እንዳይሸሽ አብሮኝ ያሉ ልጆች ስላሉ ቤት ገብተን እናፋጥጠዋለን። ደግሞ ጉዳዩ ፖሊስ ጋር ከመድረሱ በፊት ስለተፈጠረው ነገር ፋዘር መስማት አለባቸው። እንደውም ቶሎ ብለሽ አሁን ደውለሽ ንገሪያቸው። እሺ ሄሎ አባዬ፣ የት ነው ያለው? ሄሎ የት አለሽ? ነይ በቃ እሺ። ደርሳለች። ነይ ክፈችው። ቁልፉ የለም። ወጥቶ ሄዷል እንጂ እንዴት እንዲህ ስናንኳኳ አይሰማም? በር የሚከፍት የለም እንዴ? ግቢ ሰው ሰራተኛዋ አለች አይደል እንዴ? ለምን አትከፍትም? አባዬ ከያዝክ በሩን ክፈት። ነይ። እሺ ሲስተር አባቴስ? አባቴን የት አድርጋችሁት?
ተረጋጋ ዳንኤል። አባቴ ይሰራላችኋል የተባለውን ሰርጀሪ ሊሰራላችሁ ሰርጀሪ ክፍል ገብተው ነው። ወንድምም እኮ እዛው በር ላይ ነው፣ ሄደህ አገኘው፣ ያለውን ነገር ያስረዳሃል። እሺ ወዴት ነው ሰርጀሪ ክፍል? በዚህች ጋር ሂድ። ኪሩ እውነት ነው አባቴ ውስጥ ነው ያለው? ኪሩ አዎ ውስጥ ነው። ደግሞ ማን ነው አንተ ብቻ አባቴ ያደረገው? ለእኔስ አባቴ አይደለም? እንዴት ማለት ገንዘቡስ? የጠየቀኝ ገንዘብ እኮ በጣም ብዙ ነው። እንዴት በዚህ ፍጥነት ልልክልህ እችላለሁ? እስከ ዛሬ እኮ እኔ ላኪልኝ ብዬሽ አልነበረም ስትልኪልኝ የነበረው? ዛሬ እኔ ያስፈልጉኝ ስጠይቅሽ ነው እንደዚህ የምትይኝ? እኔ አልክም አላልኩም እኮ፣ ግን ይህን ሁሉ ገንዘብ በዚህ ፍጥነት ልልክልህ አልችልም ነው ያልኩ። ቆይ ደግሞ ምን ልታደርግበት ነው? ለህይወቴ በጣም ያስፈልገኝን ነገር አንቺ ያሳጣሽኝ፣ ፈጣሪ ግን መልሶ የሰጠኝን ነገር በህይወት ለማቆየት። ገንዘቡን ካላክሽልኝ እኔና አንቺ ነገር ያበቃል። እናትነትሽን በገዛ ፍቃድሽ እንደጋርሹ ነው የምቆጥረው። አላማችንን አሳክተነዋል። ዳኔ ምርህን ነው? ክፈትና ይኸው። እንዴ ዳኒ ኦሪጂናሉ ነው? ዳኒ ወይኔ አዳሙ፣ ወይኔ ጉድ ሰራኝ። ዶክሜንቶቹን ሁሉ ነው እኮ የወሰዳቸው። ወይኔ አባዬ ምን ዶክሜንት ነው? ዝም በይ! ይህን ሁሉ ጉድ የሰራሽኝ አንቺ ነሽ። ዝም በይ አባዬ። ቆይ እሺ ተረጋጋ፣ እንዳያመህ። ዝም በይ! ጉድ ከሰራሽኝ በኋላ ተረጋጋ ትይኛለሽ? ወይኔ አዳሙ፣ ወይኔ አባዬ። ይኸውልህ ዝም በይ! ጥፊልኝ ከፊቴ እንዳላይሽ፣ ጥፊልኝ ከዚህ እንዳላይሽ ጥፊልኝ። አይደል እንዴ? ስማ ምን ሆናል? ሌላ ያልነገርከኝ ነገር አለ እንዴ? አንተ ወይ ኪሩ፣ ምንድን ነው እሱ? የደበከኝ ነገር አለ እንዴ? ኪሩቤል። አቤት። ትንሽ ጠጪ። እሺ በቃ ያረጋጋሻል። ትንሽ ትንሽ ጠጪ እንጂ። እሺ ምን ይሻላል? ውሃውን ደፋሁት። ኪዱዬ ፎጣ የት ነው ላጽዳው? እኔ እንጃ፣ ኪችን ነው ያለው። ቆይ አይዞሽ። ኪዱዬ እዛ ስር ወረቀት አለ፣ ውሃ እንዳይጠባጠብበት አንሹ። ቅድስቴ፣ ይህን ደብዳቤ ስታነቢው ልብሽ ምን ያህል ሊሰበር እንደሚችል መገመት አይከብደኝም። ግን ከክፋት ቆጥረሽ ክፉኛ እንዳትቀየም። አማራጭ ባጣ፣ ፍትህ ቢርበኝ፣ ሀቅ ቢጠማኝ ነው የበደልኩሽ። በእርግጥ ለመልካምነትሽና ለንጹህ ልብሽ አይገባሽም። ግን ምን ላድርግ? አባትሽ በግፍ የቀማን ሀብት ንብረታችን እንቅልፍ ነሳኝ። ጩኸታችን ሰሚ አጥቶ መልሶኛ ላይ መጮህ ቢጀምር ለሐቄ ስል ያልሆንኩትን ሰው ለመሆን ተገደድኩ። ክፉ ዕጣ አገናኘችን። እሳት አመድ ወለደ እንዲሉ ቆሻሻ አባትሽ ንጹሐን አንቺን ወለደ። ቅድስቴ ይቅር በይኝ። ያጎረሰኝ እጅሽን ነከስኩ፣ ያስጠጋኝ መዳፍሽን ቸነከርኩ። ይቅርታዬ ባይጠቅምሽም ይቅር በይኝ። ግን ወድጄ እንዳልበደልኩሽ ወቂልኝ። ለሐቅ የከፈልኩት መስዋዕትነት ነው። ስላደረግሽልኝ፣ ስለ መልካምነትሽ ሁሉ በጣም አመሰግናለሁ።
በይ። ቆይ ምን በደልኩሽ? ምን አድርጌሽ ነው ከኔ ከአባትሽ በልጦ ነው ለአንድ መንገደኛ አሳልፈሽ የሰጠሽ? እድሜ ሙሉ ላንቺ መኖሬ ሽልማቴ ነው። አልገባኝም። ቁጭ በይ። ይኸውልሽ ምንም አይነት ተረት መስማት አልፈልግም። የውሸት ታሪክ ስትነግሪ የሰማሁሽ ልጄ ነሽ፣ ምንም ቢሆን ከኋላ አትወጊኝም ብዬ ነበር። አንቺ ግን አሳልፈሽ ሰጠሽ። ለሚበተን ዲናር እንደ ይሁዳ ጉንጬን ስመሽ ነው አሳልፈሽ የሰጠሽ። አባዬ አትበይ። እኔ ክርስቶስ አይደለሁ፣ ይቅር ልልሽ አልችልም። 2 ቀን ሰጥቼሻለሁ። 2 ቀን እያንዳንዷን ፋይል በ2 ቀን ውስጥ አምጥተሽ እጄ ላይ ታስቀምጭልኛለሽ። አለበለዚያ ግን አባቴ ብለሽ እንዳትጠሪ። እኔና አንቺ አሳዳጅና ተሳዳጅ ደሞ አገኛችኋል። ምንም ስጋዬ ብትሆኝ እንደ በዛብህና ሰብለ ወንጌል ጉድጓድ ቆፍሬ ቀብሬ መጨረሻችሁን አሳምረዋል። ግን ምን በ2 ቀን ውስጥ ንብረቴን አምጥተሽ ካልሰጠሽ ሁለተኛ